ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበትም የቁም ሬሳ ናቸው። ለጌታ ተንበርክከናል። ከዚህ በኋላ ለማንም አንበረከክ። ለጌታ ሰግደናል። ከዚህ በኋላ ለማንም አንሰግድ። ለበራላችሁ እውነት፣ ለተቀበላችሁት ወንጌል ቆርጣችሁ ወደፊት ዋጋችሁን ተመናችሁ ነው እንጂ ወክ ማድረግ ያለባችሁ ፊት በጠቆረ ተቃውሞ በሰማችሁ ቁጥር እየተሸማቀቃችሁ ጥግ መያዝ የለባችሁ። አትደንግጡ። እመቤታችን ወላዲተ አምላክ ቤዛዊት መሆኗን ለዓለም መስክሩ። ይሄንን ፓስተር ልክ ልኩን ላስገባው። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። እኛ ቲክቶከሮች ጳጳስ ተከትለን እምነት የምንቀይር፣ ለወዳችን ብለን ማርያምን የምንክድ፣ ለገንዘብን ብለን እምነት የምንቆምር አይደለንም። እኛ ኦርቶዶክስ ለዘላለም ትኑር። ዲመኒክ ስፒሪት አለ ከሃይማኖት ጀርባ። ለምን? ኢየሱስ ብቻ ያድናል ስለማይል ሃይማኖት እንትናም ታድናለች ስለሚል የኢየሱስ ስጋና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖትን ስፒሪት ለዛ ነው ዲመኒክ ማለት። ዘመኑ እያለቀ ነው። ጨዋታ የቀልድ ጊዜ አይደለም። እያንዳንዲቷ ሴኮንድ ዋጋ አላት በእግዚአብሔር ዘንድ እና እግዚአብሔር የሰጠን የጊዜ በጀት ናት። ያ የምንናገረውን እግዚአብሔር ይመስገን ሰው ያውቀው እንኳን ሰው ሰይጣንም አያውቀው። ምክንያቱም እኔ የጸለይኩትን ጸሎት ሁሉ የሚሰማ ከሆነ እኔ ለመንኩትን ሁሉ እየሄደ ያበላሽብኛል ማለት ነው። ስለዚህ ሰይጣንም አያውቀው ሰው የማያውቀው እኔና እሱ ብቻ የምንነጋገርበት እጅግ አስደንጋጭ ሆኖ የፓስተርና ዘማሪ ታምራት ኃይሌ መልእክት። ኢየሱስ አማላጅ ነው። ኢየሱስ ብቸኛው አማላጅ ነው። የካህን ስራው ማማለድ ነው። ጌታ ኢየሱስ በሌዊ ሳይሆን በመልከጼዴቅ ስርዓት ካህን ነው። ምን ማለት ነው? ሌዊስ ሞት ክህነቱ ይሻራል። ኢየሱስ ግን ሞቶ ስለተነሳ የማሻር የዘላለም ክህነት አለው። አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና። ዕብራውያን 7:17 አስተውሉ። ቃሉ የሚለው ለዘላለም ነው። ይሄ ማለት የማማለድ ስራው ዛሬም ሕያው ነው። ኢየሱስ ዳግመኛ ሲመጣ ይፈርዳል። አሁን ግን በእምነት ወደ እርሱ ለሚመጡ ሁሉ እኔ ሞቼላችኋለሁና ምሕረት ይገባችኋል እያለ ስለኛ ይማልዳል። ከተናገርነውም ዋና ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። ዕብራውያን 8:1 በሰማይ የማማለድ አገልግሎት ያለው ኢየሱስ ብቻ ነው። እሱ ለማማለድ ካልከበደው እኛ በእርሱ ለመማለድ አይከብደንም። ራስን ሰውተ ያማለድከኝ ቤዛይ ኢየሱስ ብቻዬን በቂኔ ስለሆነ ፓስተርና ዘማሪ ታምራት ኃይሌ ይህንን ያልተጠበቀ መልእክታቸውን ያስተላልፉት። እናቴ ልደታ ጠብቀኛ ይባልም በየዓመቱ በግንቦት ወር የማርያም ልደት ነው እየተባለ በየሰፈሩና በየቤቱ የሚከበረው በዓል ሃይማኖታዊ ብቻ ሳይሆን የአምልኮተ ባዕድ ልምምድ ያለበት ጭምር መሆኑ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ማርያም ከሃሌኩሉ ቤዛና አዳኝ ተደርጋ በምትቆጠርበት ጭራሽኑ ቃራኒው ላይ የፈሰሰው ደም የሷ ነው እስከመባል በደረሰበት በዚያ የሃይማኖት ቤት የማርያም ልደት እንዴትም ሆኖ ቢከበር ግድ የሚሰጠው አካል የለም። ከዚህም የተነሳ ዕለተ ቀኑ አጋንንታዊ ስራንም አካቶ እስከዛሬም መዘከሩን ቀጥሏል። ያሳዝናል፣ ያሳፍራል። እናቴ ልደታ እንደው እንደፈጠርሽኝ አድርገሽ ጠብቅኝ ልጆችንም ጠብቅልኝ ማለት አለማወቅ ነው። ለኛ ሰው ሆኖ ከሞተልን ሰው ሆኖ መከራ ከተቀበለልን ከኢየሱስ ክርስቶስ የቀረበ ማንም የለም። ቅዱስ ቃሉስ ቢሆን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አይደለም ወይ የሚለው ይህን እግዚአብሔር ለዓለም የሰጠውን ልጁን አለመቀበል አመጽ ነው። ከእርሱ ስም ውጪ እኮ ሌላ ኃይል ያለው ስም የለም። ቅዱሳት መላእክት ኃይል የሚያደርጉት እኮ በዚህ ስም ነው። ቅዱሳት ሐዋርያት ታምራት ያደረጉት ኃይል አግኝተው ዓለምን ድል የነሱት በዚህ ስም ነው። በአጠቃላይ የቤተ ክርስቲያን የኃይል ምንጭ ኢየሱስ ክርስቶስ ነው። ከዚህ ስም ውጪ የሆነ ነገር የለም። ቅድስት ማርያምን ያገኘናት በዚህ ስም ነው። ቅዱሳት መላእክትንም ያገኘናቸው በዚህ ስም ነው። ሐዋርያትን ያገኘናቸውም በዚህ ስም ነው። ሰማዕታት ጻድቃንንም ያገኘናቸው በዚህ ስም ነው። ብፁዕነቱ ቃለ ሕይወት ያሰማልን ስል ነው ሽመልስ ይፍሩ ይህንን ያልተጠበቀ መልእክት ያስተላለፈው። በቀራንዮ የፈሰሰው ደሜ ማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። እሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም አይደል? ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ እውነተኛ የምርም የእርሱ ስጋና ደም ብላችሁ አታምኑ። እንደነዚህ ነገሮች ውስጥ አትግቡ። እንግዲህ አሁን የተናገሩት ነገር ላይ ይመስለኛል እርሳቸው ለማለት የፈለጉት አሁን ይሄ ወንድም ያለውን ውሸት ተመልከቱ። የሱ ወንድም ደግሞ ምን እንዳለ ሰምተን ይሄኛውን ቪዲዮ ሰምተን እኔ ደግሞ ምላሼን አስቀምጣለሁ። ድንግል ማርያም ቀራኒዮ ከልጇ ጋር ተሰቅላለች ማለት ነውር ከነውርም በላይ ነውር ነው። የቤተክርስቲያን ትምህርት ገደል አትክተቱ፣ አንሱት።
ድንግል ማርያም ቀራንዮ ከልጇ ጋር ተሰቅላለች። አይሰቀጥታችሁም? ምንም አትወቁ። እንዴት ይሄ በዚህ ትሳሳታላችሁ? በእርግጥ እኛ ወንጌል አማኞች ክርስቲያኖች የጌታን ስጋና ደም አንቀበልም? እንቀበላለን። ምን አገናኘው? መስቀል ላይ የዋለው የጌታ የኢየሱስ ክርስቶስ ስጋና ደም ነው አለ እንጂ ስለ ቁርባን አወራል እንዴ? አሁን እየተነጋገርን ያለነው በሐሳብ ምንድን ነው? የጌታ የኢየሱስ ክርስቶስ ስጋና ደም አይደለም የማርያም ስጋና ደም ነው የተሰቀለው መስቀል ላይ የሚለውን ይኸው ወንድም መልሶልሃል። ከዚህ ጋር አገናኝቶ ለማምታታት በሐሰት ብዙ ጊዜ የቃላት ጨዋታ ስለሚጫወት ምን ለማለት ፈለገ? እኛ የጌታን ስጋና ደም ለመታሰቢያ ያድርጉት ነው የሚለው ጌታ ኢየሱስ ክርስቶስ። ምክንያቱም መጽሐፍ ቅዱስ ሲናገር ምን ይላል? ስጋዬና ደሜን በበላችሁ ጊዜ ሞቴና ትንሣኤን ትናገራላችሁ፣ ስለዚህ ለመታሰቢያ ያድርጉት ነው የሚለው። ስለዚህ የማን ስጋና ደም ነው? የኢየሱስ ክርስቶስ ስጋና ደም ነው። በደንብ 100% እናምናለን። አታምኑም የሚል ሰው ካለ አምጥቶ ማስረጃ እንዲያሳይ እንፈልጋለን። ስጋና ደሙ የምንቀበለው ምንድነው? ለመታሰቢያ ነው። የማን ስጋና ደም? የጌታ ኢየሱስ ክርስቶስ ስጋና ደም ነው። ሌላው የተናገረው ነገር የጌታን ስጋና ደም የማንቀበለው እኛ ወንጌል አማኞች ወይስ እናንተ? ምራቅ፣ ፍርፋሪ፣ አተላ በጌታ ስጋና ደም ፈንታ ገብቶ የሚሰጥበት ቤተክርስቲያን ባለበት ይሄንን አፍህን ሞልተ ወንጌል አማኝ የጌታን ስጋና ደም አይቀበልም ብሎ ለመናገር ድርሳነ መስቀልና ገድለ መባጽዮን ይበቃል። ሌላኛው ምን ነው የአቡነ ገብርኤል ጊዜ ታዲያ ምን ነው እንዲህ ለማለት ፈልገው ነው ብለህ ለምን አላስተካከልክም? አይታል እንዲህ ለማለት ፈልገው ነው ቤዛ ኢየሱስ ክርስቶስ ብቻ ነው ከኢየሱስ ውጪ ፍጡር ቤዛ አይባልም ብሎ በተናገሩበት ጊዜ አቡነ ገብርኤል አይ እንዲህ ሊሉ ፈልጎ ነው ብለህ ለምን አላስተካከልክም? ለምን እንደሆነ ታውቃለህ? ኢየሱስ ላይ እዛ ቤት መሳት ይቻላል፣ ይፈቀዳል። ኢየሱስ ላይ መሳት፣ ማርያም ላይ የሳታችሁ ቀን ግን ከዛ ቤት ትወገራላችሁ። ለዛ ነው ኢየሱስን ትጠሉታላችሁ፣ ማርያምን ታመልኳታላችሁ የምንለው ለዛ ነው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እስከ ዳር እንነሳበትም የቁም ሬሳ ናቸው። በዚህ ሀገር ላይ እንግዲህ አሁን እንደሰማችሁት አንዱ ጦርነትና ጥፋትን እየሰበከ በዚህ መልኩ በሰላም ይሄዳል። እንደምትመለከቱት ሌላኛው ደግሞ ፍቅርና ሰላምን እየሰበከ በዚህ መልኩ ይብላላል። ይህንን ቪዲዮ በደንብ ተመልከቱት። ሰው ተወዳል ሲባል እንዴት በዚህ መልኩ ድንጋይ ሊያነሳና ሊከፋው ይችላል? ስለ በደልና ስለ መተላለፍ የሞተልህ አንድ እግዚአብሔር አለ፣ በአንተ ቦታ የሞተልህ አንድ ጌታ አለ ሲባል ሰው እንዴት በዚህ መልኩ ይከፋዋል? ቆም ብላችሁ አስቡ። መወደድ ያስገርማል እንጂ በዚህ መልኩ ድንጋይ ያስነሳል። እንግዲህ ይህንን ቪዲዮ በደንብ አይታችኋል። የሰው ልጅ ሰላምና ፍቅር ሲሰበክ በዚህ መልኩ ምላሽ ሲሰጥ፣ ጦርነትና ጥፋት የሚሰብከው ደግሞ በዚህ መልኩ በሰላም ሲራመድ ተመልክታችኋል። እናንተ ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉት። እኔ ከዚህም ቀጥሎ እናገራለሁ። ጦርነትንና የጦር ወሬዎችን መስማት ካልሰለቻችሁ፣ በዚህ መልኩ ግን ፍቅርና ሰላም ሲሰበክ ውስጣችሁ የሚበሳጭ ከሆነ አንድ ችግር አለ ማለት ነው። ይህንን ለመረዳት ደግሞ ይህንን ቪዲዮ ማየት ብቻ በቂ ነው። የሰላም ስብከት ሰላም ከነሳችሁ፣ የጦርነት ወሬዎች ግን ምቾት ከሰጧችሁ ችግር አለ ማለት ነው። መጽሐፍ ቅዱስ ሲናገር ብርሃን ወደ ዓለም መጣ፣ ሰዎች ግን ስራችሁ ክፉ ነበርና ከብርሃን ይልቅ ጨለማን መረጡ ይላል። እኔ ግን አንድ ነገር ልነግራችሁ ፈልጋለሁ። ጊዜው ሳይመሽ በኋላ መመለሻ ጊዜ ሳታጡ አሁኑኑ ለማሰብ ሞክሩ። ዛሬም ቢሆን ኢየሱስ ክርስቶስ ይወዳችኋል። ስለናንተም ኃጢአት ሲል በመስቀል ላይ እርቃኑን ተሰቅሎላችኋል። ለዛ ይህንን ጌታ የግል አዳኝ አድርጋችሁ ተቀበሉት። ይሄ ጌታ የዘላለም ሕይወት ይሆንላችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እግዚአብሔር እንዴት ወደደው? ለምን ወደደው? ለማዳን ወደደው። ለማዳን የወደደው በማን ነው? በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለው። መጽሐፍ ከዚህ ነው የሚነሳው። ስለዚህ እግዚአብሔር የማዳን እቅዱን የገለጠው በልጁ በኢየሱስ ክርስቶስ የመስቀል ስራ በኩል በኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። እኔ አይደለሁም መጽሐፍ ነው ያለው። እና በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር ጌታችን ኢየሱስ ክርስቶስን ለመዳን መንገድ አድርጎ ምክንያት አድርጎ ሲልክልን ማረጋገጫው ምንድን ነው? ከየት አንስተ ነው ይህን ነገር የምታወራው እንዳልክ ዝም ብለህ ነው የምታወራው። አይ ማየውን ነገር ነው የምታወራው ካልከኝ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አስቀድሞ ቃል የነበረው እሱ ስጋን ለብሶ 14 ላይ ወረድ ስንል ስጋን ለብሶ በመካከላችን ተገኝቷል። ይህ ስጋ የለበሰውን ለእግዚአብሔር ቃል ወይንም ኢየሱስ የመጣበት አንድና አንድ ዓላማ እኛን ለማዳን ነው። ስለዚህ እኛን ለማዳን የመጣው ኢየሱስ እንግዲህ ለማዳን ዝም ብሎ ወዳችኋል ብሎ አይደለም ያዳነን። ሁላችንም እንደምናውቀው የክርስትና መሰረት የምንለው ትምህርት ላይ ሁላችንም እንደምናውቀው ኢየሱስ ክርስቶስ እንዲሁ ወዳችኋለሁ ብሎ አላዳነንም። እንዲሁ ከቤተልሔም ቅፍርናሆም፣ ከቅፍርናሆም ቤተሳይዳ፣ ከቤተሳይዳ ገሊላ፣ ከገሊላ የሆነ አውራጃ በእግሩ ሄዶ እንዲሁ አይደለም ያዳነን፣ ሞቶ ነው ያዳነን። የክርስቶስ ኢየሱስ የመስቀል ስራ ለምን ተፈለገ? አስቀድሞ እግዚአብሔር ሰውን ለማዳን ምድር ላይ በብዙ ነገር ተሞክሯል። የነቢያት
ተሞክሯል። የቀደሙ አባቶች ተሞክሯል። ክህነታቸው ተሞክሯል። እግዚአብሔር መጽሐፍ ቅዱስ ሲናገር ጽድቃቸው የመርገም ጨርቅ። ኢየሱስ የመጣበት ብቸኛ ምክንያት ፐርፌክት መስዋዕት ስላልተገኘ ነው። ባይዘው ሰውን ለማዳን ብቁ የሆነ አልተገኘም። የነቢያት ጽድቃቸው የመርገም ጨርቅ ነው። የካህናት ክህነታቸው እንዲሁ ከንቱ ነው። ምክንያቱም ከሞት አላዳናቸውም። አሁን ካህን ተፈልጓል። በብሉይ ኪዳን ይሞታሉ። ቴዲ ካህን ተፈልጓል። ቤተ መቅደስ ይገባሉ። ሊቀ ካህኑ ይገባል። ሻኩራ የሚባል እግሩ ላይ ይታሰራል። ይገባል። ኃጢአት ካለበት ይሞታል። እዛው ቅድስተ ቅዱሳን ውስጥ አይቆይም። ሻኩራ እግሩ ላይ የሚታሰረው ሻኩራ ማለት የህይወት ድምፅ ማለት ነው እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው እዛ ይቆያል፣ ከሌለው ይሞታል። ስለዚህ ይሄ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው ይሄን የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ፣ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው። ዮሐንስ ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳዳነ ይናገራል። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበርነውም። ኢሳይያስ ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው ይህን ትንቢት የተናገረው እና የሚያወራው ስለ ኢየሱስ ነው። እና ኢየሱስን ሚስ ያደርጉታል ብሎ ነው ትንቢት የሚናገረው። ማን ነው ሚስ የሚያደርገው ኢየሱስን? ወይም ኢየሱስን ማያውቀው የቤተ መቅደሱ ጠበቆች ሚስ ያደርጉታል። ለዛ ነው ኢየሱስ ቤተ መቅደስ ካሉ ካህናት ይልቅ ለአሳ አስጋሪ የተገለጠው። ማቴዎስ 16:16 ጴጥሮስ የሚባል አሳ አስጋሪ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ያለው በመንፈስ ቅዱስ ብርሃን ነው እንጂ ቤተ መቅደስ ያሉ ካህናት ኢየሱስን ሲስቱት አናቀውም። ውሰደ ይህንን ሰው አናቀውም፣ በርባንን ፍታው፣ ይህንን ሰው ስቀለው፣ አናቀውም። ከአብርሃም በፊት ነበርኩ ይላል። ራሱን ከሙሴ በፊት ነበርኩ ይላል። የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካከል። ስቀለው ሲሉት ጴጥሮስ ኢየሱስን አወቀው። ማቴዎስ 16 የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የተዘረጋ የእግዚአብሔር ክንድ ኢየሱስ ነው። የገዛ ክንዱ መዳን አደረገች የተባለው የእግዚአብሔር የተዘረጋ ክንድ ኢየሱስ ነው። ይህ ኢየሱስ ለማዳን መጣ እና ሚስ አረጉት፣ አላወቁትም። የቤተ መቅደስ ጠበቆች ናቸው። ታቦት እጃቸው ላይ ነው። ጥምጥም አድርገዋል፣ ፕሮቴክት አድርገውታል እና ኢየሱስን አይወዱትም፣ አይቀበሉትም፣ አይፈልጉትም። ለምን? ሕጋቸውን ሽሮታል። እና አንዳንድ ጊዜ እንደውም ኢየሱስ አለፍ አለፍ ብሎ እናንተ በኖራ የተለሰናችሁ መቃብር ናችሁ ይላችኋል። እንዲሁ አብርሃምን እወዳለሁ ትላላችሁ እንጂ እናንተ ከአባቶች ከአብርሃም አይደላችሁ ከዲያብሎስ ናችሁ ብሎ ሊትራሊ ጌታ ኢየሱስ ክርስቶስ እነዛን ሰዎች ተናግሯቸው እና ኢየሱስ ስጋ ለብሶ መጣ። ቅድም ተናግሬያለሁ። አይናው ደስ አይልም ለአንዳንድ ሰዎች። ኢየሱስ ግን ለእኔ ደስ ስለሚለኝ ላወራ በእውነት በጣም ስለምወደው ቴዲ ደቂቃ ከሰጠኝ ስለ ኢየሱስ ብቻ አውርቼ ልሙት። እንደው የሚቋረጥ ነገር ካለ እስትንፋስም ካለ ስለ ኢየሱስ ነግሬ ይቋረጥ። ኢየሱስ ጌታ በቂ ደቂቃ አለ። ማንም ኢንተራፕት አያደርግም። ዘመን ይባረክ እና ጌታ ኢየሱስ እንግዲህ በዚህ ሁኔታ ሁሉ ኢሳይያስ አስቀድሞ የተናገረውን ትንቢት መሰረት አድርጌ ወደ አዲስ ኪዳን እመጣለሁ። ኢሳይያስ 53 በብሉይ ኪዳን የተጻፈ የአዲስ ኪዳን መግለጫ ነው። ባይዘው ኢየሱስ ማን እንደሆነ አዲስ ኪዳንን ባታነብ እንኳን በኢሳይያስ 53 ላይ ታገኘዋለህ ኢየሱስ እና ከ53 ላይ ኢሳይያስ ከገለጠ በኋላ ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችን ተቀበለ ይልና ማን ነው የተቀበለው? ማን ነው የተቀበለው ስል እንደው እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ የተናቀው እሱ እኛም ባየነው ጊዜ ያላከበር ነው። አዎ ምን አረገ ሲሉት በእውነት እሱ ደዌያችንን ተቀብሏል። ኢየሱስ ደዌን ነው የተቀበለው። የማንን ደዌ? የሰው ልጆችን ሁሉ ደዌ፣ በስሙ የሚያምኑትን ሁሉ ደዌ ሰብስቦ ኢየሱስ ተቀበለ። ቀጣይ ምን አረገ እንዳልክ ሕማማችንን ተሸከመ። ቀጣይ ኢየሱስ ጌታ ነው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተሸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኦኬ፣ ይህንን ኢሳይያስ ከ700 ዓመት በፊት አሻግሮ ነው ይህን ትንቢት የተናገረው እና ይህ ትንቢት በአዲስ ኪዳን ተግባራዊ ሆኗል። ኦፍኮርስ እንዴት? ኢየሱስ ተንቋል፣ ተጠልቷል፣ አይወዱትም ነበር፣ አይወዱትም እና ብዙ ጊዜ ሊገሉት ይፈልጉት ነበር የሚል ጥቅስ አለ ባይዘው መጽሐፍ ቅዱስ። ጌታ ኢየሱስን ሊገሉት ሊትራሊ ይፈልጉት ነበር። ጊዜው ስላልደረሰ አላገኙትም።
ገና የመጀመሪያ ትምህርቱን ጌታ ኢየሱስ በምኩራብ ኢሳይያስን ገልጦ ሲያነብ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ሲጀምር በምኩራባቸው ስርዓት መሰረት የኢሳይያስ ትንቢት ይነበባል እና ጌታ ኢየሱስ ክርስቶስ ሊያነቦት በምኩራባቸው እና የጌታ የእግዚአብሔር መንፈስ በእኔ ላይ ነው ባይዞ የትንቢቱ ተፈጻሚ ኢየሱስ ነው። ያ ትንቢት ለኢየሱስ ነው የሚሆነው። ምክንያቱም ህመሞችን ይፈውስ ዘንድ፣ ድውያንን ያነጻ ዘንድ፣ አንካሶችን ያራምድ ዘንድ፣ አይነ ስውሮቹን ያበራ ዘንድ የተላከው የመጨረሻው መሲህ ኢየሱስ ነው እና ይህንን ሲያነብ ኢየሱስ እንደ ሌሎች አንባቢያን አይደለም ያነበበው፣ ራሱን አስገብቶ ነው ያነበበው እና ከምኩራባቸው አውስተው ወደ ገደል ሊከቱት ፈለጉ የሚል ጥቅስ አለ እና ብዙ ጊዜ ኢየሱስን ሊገሉት ፈልጓል። አይወዱትም፣ አይፈልጉትም። ቢወጣ ደስ ይላቸዋል፣ ሊያዩት አይፈልጉም። በጣም ብዙ ነገር አድርገውታል ኢየሱስ እና አንዳንድ ሰዎች ቴዲዬ የእናንተ አምላክ ጀስት ዝም ብሎ ነገር ነው ይላሉ። ይበላል ይጠጣል የእናንተ አምላክ እዚህ እንደዚህ ነው ይላሉ። ያቃሉት መስሏቸው ነው። ኦፍኮርስ የኛ አምላክ በልቷል ጠጥቷል። ፍጹም ሰው ፍጹም አምላክ ነው። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ ይህንን ሁሉ ካደረገ በኋላ ኢየሱስ ክርስቶስ በመስቀል ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ብዙ ነገር አድርጓል ኢየሱስ እና ይህንን መንገድ ሁሉ አልፎ በመስቀል ላይ ተሰቀለ። እግዚአብሔር ሰዎችን ማዳን ፈለገ፣ ልጁን ላከ። እግዚአብሔር ከእሳት ለማውጣት ቴዲ በብሉይ ኪዳን ከአንበሳ ጉድጓድ ለማውጣት መልአክ ልኳል። ባህር ለመክፈል ሙሴ በትር ይዟል። ብዙ ነገር ለማድረግ እግዚአብሔር ብዙ ሰዎችን ልኳል። ለማዳን ግን ራሱ ነው የመጣው። ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ማድረጋችን ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም ተማላጁ እንዴት ነው የሚማለደው? አይገርምም? የማይሆነውን እኮ ነው ያደረገው። ሎጂካሊ እኮ ሴንስ አይሰጥም። እሱ ራሱ ተማላጅ አይደለም ወይ ነው? ዳኛ አይደለም ወይ ነው? ዙፋን ላይ ያለ አይደለም ወይ ነው? እና ራሱ ተማላጁ ነው የሚማልደው። ያስ ይሄ እኮ ነው አዲስ ኪዳንን ግሩም ያደረገው። የማይሞተው ሞተ እንዴ ማይ ፍሬንድ፣ የማይሞተው ሞተ። ከዚህ የሚበልጥ ነገር አለ? መማለድ እኮ ቀላል ነው። የማይሞተው ሞተ። የፈጠራት እጅ ቸነከረችው። የፈጠራት እጅ ይዚህ ግባ ማትላት ቸነከረችው፣ ተቸነከረ። ምን ያልሆነው አለ ስለኛ? መማለድማ ምን ያልሆነው አለ ስለኛ? ማይራበው ተራበ። የሰማይ የምድር ፈጣሪ መጠጊያ አጣ። ስደተኛ ሆነ። በምድር ተንከራተተ። በምድረ በዳ ማቀቀ። እንዴ ይሄን ሁሉ አድርጎ ያንን እንዴት ጠረጥረዋለሁ? ያንን ሁሉም እኮ ማድረግ አልነበረበትም። እንዴት ነው ንጉሥ የሚንከራተተው? አይገርምህም? ተንከራተተ። እንዴት ነው አምላክ ደከመኝ ብሎ የሚተኛው? አይገርምህም? ይሄ እኮ በደም የተረጋገጠ ነው። ይሄ እኮ የአዲስ ኪዳን ጠርዝ ላይ ያለ ትምህርት ቢሆን እንደራደራለን። መሃሉን እንዴት አድርገን